ከሱ ጋር ድምጽ እንደመሳሰሉ የገጠመ ለየት ያለ ገጠመኝ አለ። በዘር አንድ የሆነ ሌዋዊው ትቶኛል ባዕዶ ሳምራዊው ከሞት አድኖኛል። በምን ጽናናሉ ነው የዘመርከው? ኮዬ አካባቢ ወደ ኮዬ ስትገባ ነው አሉ። ያ ነገር እውነት ነው? እኔ ያው የማንቸስተር ደጋፊ ነኝ፣ ያው በደንብ ነኝ። ግን በዛ ላይ ብዙ የታዘብናቸው ነገሮች አሉ። እኔ ጉባኤ ሄጄ የኪዳነ ምሕረት ዕለት ሰንበት ነው ጎፋ ኪዳነ ምሕረት ሆኜ አንድ ወጣት ያጣንበት ጉባኤ ነበር። ወጣት የተባለ ይሄ መሆን የለበትም። ሰላም ጤና ይስጥልን ውድ የመባ ቤተሰቦች እንደምን አላችሁ? እንደተለመደው ዛሬ በዘማሪያን ወግ ወይም ደግሞ ፖድካስት መተናል። ያቀረብንላችሁ እንግዲህ ወንድማችን ሚኪያስ ነው። ዘማሪ ሚኪያስ ቅጽል ስሙ በምን ጽናናለሁ ሆኗል ወይም ደግሞ ትንሹ ይልማ ይባላል። ዘማሪ ሚኪያስ ማን ነው? የት ተወለደ? በመጀመሪያ እናንተ አክብራችሁ እዚህ ስቱዲዮ ድረስ ስለጋበዛችሁኝ ከልብ አመሰግናለሁ። ራሴን ለማስተዋወቅ ያክል እኔ የተወለድኩትኝ እዚህ አዲስ አበባ ፈረንሳይ ለጋሲዮን ነው። ከዛ ባሻገር ግን መወለድ ያው አንዳንድ ጊዜ እድገት አይደለ ብዙ ነገር ይዞ የሚሄደው። ያደግኩት ደግሞ ዓለም ጤና የምትባል ከአዲስ አበባ 115 ኪሎ ሜትር አካባቢ ላይ እዛ ነው እንግዲህ እድገቴ የጀመረው። የአገልግሎቴም የትምህርት ሁኔታ ብዙ ነገሮች እዛ ላይ ነው የጀመሩትና ዘማሪ ሚኪያስ እንግዲህ ይሄንን ይመስላል። እውነት ለመናገር እኔም የተወልደ ያደግከኝ መሰለኝ ዓለም ጤና ነበረ። አሁን ነው ፈረንሳይ መወለድ ነው ያወቅኩት። መልካም። ወደ አገልግሎት እንዴት ገባ? እንዴት ተጀመረ? አገልግሎት እንግዲህ እርግጥ ቤተክርስቲያን በልጅነት ጀምሮ ነው ያደግኩበትኝም የነበርኩበትም። እዚህም በነበርኩ ሰዓት በፈረንሳይ አቡነ ገብረ መንፈስ ቅዱስ ልጅ ሆኜ በጣም ህፃን ልጅ ሆኜ ገብቻለሁ። በሰንበት ትምህርት ቤት አገልግያለሁ። ግን የበለጠ ጣዕሙን ፍቅሩን የቤተክርስቲያን አገልግሎቱን ያወቅኩትኝ እዛው እንዳልኩሽ ዓለም ጤና ደብረ ሰላም መድኃኔዓለም ቤተክርስቲያን ነው። በሰንበት ትምህርት ቤት እንደ ማንኛውም አገልጋይ በሰንበት ትምህርት ቤት ነው ያደግኩትኝ። ሰንበት ትምህርት ቤት ላይ ነው እንግዲህ አገልግሎቱ ተብሎ የተጀመረው። የዘማሪውም አገልግሎት ብዙ ዘርፈ ብዙ የኛ ሰንበት ትምህርት ቤት በዛን ጊዜ በጣም ጠንካራ ነበረ እና ትምህርቶችንም ምኖችንም የሚሰጥበት ሰንበት ትምህርት ቤት ነው እና አገልግሎታችን በደንብ ለማሳደግም ደግሞ ረድቶናልና እንግዲህ እዛ ነው አገልግሎቴን የበለጠ የጀመርኩትኝ። በጣም ደስ ይላል። ለመጀመሪያ ጊዜ አውደ ምሕረት ላይ የዘመርከውን ዝማሬ ታስታውሰዋለህ? እንዴ በሚገባ እንዳልኩሽ የኛ ሰንበት ትምህርት ቤት በጣም ጠንካራ ነው እና ከጥንካሬው ማለት ይሄ ለሰዎች የበለጠ ጥሩ አንደበት ያለው እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል ቃሉ። ነገር ግን የበለጠ ሰዎች ደግሞ ፊት ሲቀርብ ያማረ የተሻለ ነገር ለማቅረብ በጣም ስለሚጥር ስንዘምር አገልጋዮችን ይሰበስብና የሰንበት ትምህርት ቤት አባላትን አውደ ምሕረት የሚወጡትን ገምግሞ ነበረ ትምህርት ክፍሉ የሚያስወጣው። ማለት መዝሙር በደንብ ይዘምራሉ፣ የተሰጠውን ዜማ በስነ ስርዓት አድርገው ያቀርባሉ የሚለው ነገር ታይቶ ነበርና አስታውሳለሁ። እኔ ከህፃናት ክፍል ወጣ አልኩኝና ወደ ትልቁ ክፍል ስንገባ በኮርስ ነበር የገባነውና ምንድነው ይሄ የጥሞና ጊዜ ነበረን። ያ የጥሞናን ጊዜ ልክ ግምገማው ሲደረግ መዝሙር ሁሉም ተገምግሞ ከጨረሱ በኋላ ያኔ እንደዚህ ግዙፍ አይደለም ሰውነቴ ብና በጣም ትንሽ ልጅ ነኝ። እንዲያው ማርያም አንድ መዝሙር አዘምረኝ አልኩትኝ። የትምህርት ክፍሉ ኃላፊ መምህር ኬኔዲ ይባላል እና ትችላለህ እኔ ያለኝ አያውቁም ጭራሽ እኔ እንደምዘምርና ልሞክር እስቲ በእናትህ አልኩት። እዛን አስታውሳለሁ። የዛኔ ማይክ ጨብጬ ማይክ ይዤ በየገዳማቱ በየበረሃ ውስጥ የሚለውን ዝማሬ ዘመርኩት። እስቲ በዜማ በልልን። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመምረጥ
የዓለም ወዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን አምላካችን ማረን። ይህን ዝማሬ ነበረ። እጅግ ድንቅ ነው። ያው ቅድም እንደነገርኳችሁ ትንሹ ይልማ ማለት ሚኪ ነው። በኃይሉም አለ። እርግጥ ድምፅ እጅግ በጣም ከሊቀ መዘምራን ይልማ ኃይሉ ጋር ይመሳሰላል። ከፍቅር አንጻር ነው ወይስ ዘውትር የእሱን መዝሙር ትሰማ ነበረ? ምን ጫና አሳድሮብን ነው እሱን የመሰልከው ወይስ ጸጋህ ነው ከእሱ ጋር እንድትመሳሰል ያደረገ? ደግሞ ብዙ ጊዜ የእሱን መዝሙር ነው የምትዘምረው። እውነት ለመናገር በጣም ከልጅነት ጀምሮ ያው በአብዛኞቻችን አገልጋዮች በነ ኪነ ጥበብ በነ ይልማ ዝማሬዎች ነው እየሰማን ያደግነው። ምክንያቱም ቀዳሚ ፈርቀዳጅም ስለነበሩ እነ መርጌታ ፀሐይ እነ መርጌታ ብርሃኑ ውድነም አሉ። ያው ግን በእኛ በነበርንበት እንትን ላይ ያው በብዛት የሚዘምረው የሚደመጠውም ይልማ ዝማሬ ነበርና ያው ዲቴል በመዘመር በየጊዜው እንትን በማለት አንዳንዴ ተጽዕኖ እንትን የሌለ የራሱን እንትን እንዳለ ሆኖ ማለት ነው። ያው ግን አሁን ላይ ትንሽ ወደ ራሴም ለመመለስ ያው ሁላችንም ሮል ሞዴል አለን። ኢሚቴት የምናደርጋቸው የሆኑ አካላቶች ይኖራሉ ብዙዎቻችንን ስናይ ማለት ነው። ከዛ ደግሞ ልክ ደግሞ ቤተክርስቲያኒቷን የራሳችንን አሻራ ለማሳረፍ አገልግሎቱን ደግሞ የበለጠ ተደራሽነት ለማድረስ እንግዲህ አሁን ደግሞ ወደ ራሳችን ጥረት እያደረግን ነው። ከዘማሪ ሊቀ መዘምራን ይልማ ጋር ትተዋወቃላችሁ? አዳምጦ ያውቃል እንደ መድረክ ላይ ስትዘምር ምን ብሎ ያውቃል? እስቲ የዛሬ 9 ዓመት 8 ዓመት አካባቢ ላይ አስታውሳለሁ እዚህ ቅድስት ሥላሴ ዩኒቨርሲቲ ላይ ማህበረ ሚካኤሎች ጉባኤ አዘጋጅተው እሱ መጥቶ ነበር ኢትዮጵያና ሳምሶን ደግልኝ ሳሚ ዘበነ እሱ ይልማን ይዘምራልና እስቲ ምናምን ብለው ነግረውት እኔ እጄ ዘምር ያለሁና በጣም አበረታቶኛል። በመሰረቱ በጣም ደግሞ ያው የታወቀ ነው አይደለ? ትሁት ሰው ነው። በጣም ጥሩ አገልጋይ ይወዳልና የበለጠ ደግሞ ራሳችን ስለማሳደግ ደግሞ ያው ከህይወቱ ነው ደግሞ ሞር መማር ያለብንና ሰውን አገልግሎት እንድናሳድግ በደንብ አድርጎ እንትን ብሎኛል። እኔ እንደውም ከዛ በኋላ አግኝቼው እንዴት ነው ደህና ነው ሊቀ መዘምራን ስላቸው ዛሬ ታገለገልክ ነበር አስታውሳለሁ ከመሄዱ በፊት ማለት። ከዛ በኋላ ግን ረጅም ጊዜ እኔ እንዳልኩሽ 9 ዓመት አካባቢ አገልጋዮችን በጣም ይወዳል። እንደገና አግኝቶ መጫወት ይፈልጋል። ኑስቲ ሻይ እየጠጣን እናውራ ምናምን ይላል። በጣም እጅግ አስተማሪ ህይወት ያለው አባታችንም ቀዳሚ መንገድ ጠራጊያችንም ነው። ከሱ ጋር ድምጽ እንደመሳሰሉ የገጠመ ለየት ያለ ገጠመኝ አለ? አዎ አንድ ጊዜ እዚህ ልደታ አገልግዬ ሜክሲኮ ልደታ ልክ ስወጣ እየሮጡ አንድ ሰው እየመጣን ያንተን መዝሙር እኮ ድሮ ሰማሁ አንዴ አራዲ ሰባዲዎቹ ላይ ነው እንዴ እያልኩኝ ለራሴ አዎ ነው በቃ ሌላ እንትን የለውም። አዎ እሺ ይላሉ በቃ ማለት አይደለም እኔም እንዳልለው ገብቶኛል ማለት የፈለገው ያው ግን እዚህ ላይ ከሳህ ላይ ሰውየው መጨረሻ ላይ ማለት ከሳህ ስልሽ ያዴ በጣም ቆይቷል ይሄ ማለት ነው። ግን እዚህ ላይ እንትን አልክና ልጅ ነው የምትመስለው ደግሞ ግን እኔ ድሮ ነው ያንተን መዝሙር ማውቀው አለኝ። እኔም አንዴ እንትን መቄዶንያ ያለ ሰርግ ልናገለግል ሄደን እና የትቤ አንድ ትልቅ ሰው መጥቶ እኔ ባንቺ መዝሙር ቅዱስ ራጉኤል ሕፃን ሆኜ ስጽናናበት ነበር። አዎ እንደዚህ ነገር ያጋጥማል በጣም። ማን መስዬ ማርታ መስዬ ባንቺ ዝማሬ እጅግ በጣም መጽናናውና እዛ ራጉኤል በተለይ ራጉኤል ጉባኤ ትልቅ ጉባኤ ነበራቸው ሮብሮ አሁንም አለ ሮብሮ እዛ የመጣው ከታተልሽ ነበር በጣም ጽናናበት ነበር ብሎ ኢቲቪ ደግሞ እንዴ ነው እንዴ ይለኛል ይቀልድብኛል። ከስካሪ እስከ ዘምርካቸው ሁሉ ጊዜ በጆሮ ላይ የሚያቃጭል ካፍ የማይጠፋ የሊቀ መዘምራን ይልማን ዝማሬ ተታስተው ወይም ደግሞ እንደ ሁሉ ጊዜ አፌ ላይ ይመጣል ብለ የምትለው አፌ ላይ የሚመጣ ዝማሬ አሉ ብዙ አሉ ሁሉም የትኛውን እንትን እንላለን። እኔ ግን ብዙ ጊዜ አፌ ላይ ሲመጣ ማን በቃ ጆሮ ላይ ያለ መዝሙር ይሄ በዘር አንድ የሆነው ሌዋዊው ትቶኛል። እስቲ በዜማ ነው በዘር
በዘር አንድ የሆነው ሌዋዊው ትቶኛል ባዕዶ ሳምራዊው ከሞት አድኖኛል በቁስሌ ላይ ዘይት የሚያፈስ ፍቅረኛ የፍቅር ሰው ስጠኝ ሁነኛ ጓደኛ ሁነኛ ጓደኛ። ይህ ዝማሬ ማለት ነው። እጅግ ድንቅ ዝማሬ ነው። በዚህ ዘመን ደግሞ በጣም የሚያስፈልግ ዝማሬ ነው። ዝማሬ መላእክት ያሰማ። አሜን። ሚኪን ምን ያዝናነዋል? ወደ ለመናገር አሁን ግን ፈታኝ ጠይቄ በምን እንደምዝናና አላውቅም። ምናልባት በራሴ መዝሙር በምን እጽናናለሁ ብዬ ከሆነ አይ ይህም ለጨዋታ ነው የሚያዝናና እኮ ያልኩ የሚያዝናና መቻል እኔ የምዝናናበት ነገር እኔ አላውቀውም። እውነት ለመናገር ግን በጣም ረጅም ጊዜ ነው የማሳልፈው። ያው ስራ ከስራ ጎን ለጎን ዝማሬ ላይ ነው። መዝሙር ማጥናት በጣም መዝሙር ማዳመጥ በጣም ሁሉንም ነው ደግሞ ማዳመጥ። እግዚአብሔር ኳስ እንደምታይ አውቃለሁ። የማንቸስተር ደጋፊ እንደሆንክም አውቃለሁ። ለምንድን ነው እንትን የምትለው የምትሸፋፍነው? ኬት በጣ ይሄ በውስጥ አዋቂ ተጠይቋል። ኃጢአት አይደለም ማለት ስራዬ ብዬ ኳስ እውነት ለመናገር ጠብቄ አይቼ አላውቅም። ዛሬ ከሌ ያለው ደጋፊ ተናዷል። እኔ ያው የማንቸስተር ደጋፊ ነኝ። ያው በደንብ ነኝ። ግን እውነት ለመናገር ኳስ ስራዬ ብዬ አይቼ አላውቅም። ፈጣሪ በሚያውቀው የሆነ አጋጣሚ ከሰው ጋር ቁጭ ብዬ ምናምን ካልሆነ በስተቀር ለኳስ እንዲህ እንትን ብዬ አላውቅም። መሆንም አለበት ብዬ ደግሞ የማመን ሰው አይደለሁም። እውነት ለመናገር በተለይ ደግሞ አሁን ለወጣቱ ማስተላለፍ የምፈልገው ነገር ኳስ ከሁሉ ነገራችን በታች ነው እንጂ በላይ መሆን የለበትም። ማለት እኛ አዲክቲቭ ሆነን ሱሰኞቹን በኳስ ልንጠቃ ይገባል ብዬ አላምንም። ይቅርታ በጣም ለምን እንደዚህ አልኩኝ? መጀመሪያ ሁሉም ለወጣቶች ቤተክርስቲያን ትቀድማለች፣ ጸሎት ይቀድማል። በተለይ አሁን ሰሞኑን ቅርብ ጊዜ ጨዋታ ነበር አይደለ? በዛ ላይ ብዙ የታዘብናቸው ነገሮች አሉ። እኔ ጉባኤ ሄጄ የኪዳነ ምሕረት ዕለት ሰንበት ነው ጎፋ ኪዳነ ምሕረት ሆኜ አንድ ወጣት ያጣንበት ጉባኤ ነበር። ወጣት የተባለ ይሄ መሆን የለበትም። ከዚህ በታች ነው ኳስ መሆን ያለበት። ከዚህ በላይ ሲሆን አምልኮ ነው፣ ጣዖት አምልኮ ነው የሚሆነው። እንደዚህ መደረግ አለበት ብዬ አላስብም እንጂ ኳስ ማየት ኃጢአት አይደለም፣ ጽድቅም አይደለም። እኔም የማንቸስተር ደጋፊ ነኝ። ማንቸስተር ደጋፊ ሆንኩኝ ማለት ግን እኔ ተጫዋቾቹን አሁን ያሉት ድሮ ነው በጣም ሲጀምር የሰው ልጅ ሲወለድ እኮ የማንቸስተር ደጋፊ ሆኖ ነው የሚወለደው። ሱስ ምናምን ሲጀምር ነው የአርሰናል የሚሆነው። እሺ እናመሰግናለን የማንቸስተር ደጋፊ ስለሆንክ። ሚኪን ቶሎ ምን ያስቆጠዋል? ኧረ በስመ አብ ድንገት ስለሆነ ነው እንዴ? እና በል ችግር የለም ያው ጨዋታ ስለሆነ ብዬ ነው። ጨዋታው ጥሩ ነው እኮ መጠየቁ ድንገት ስለሆነ ምን ያስቆጣኛል ብዬ ለመመለስ ነው። እውነት ለምን ይሄ ቶሎ የማይናደድም ቶሎ የማይደሰትም ሰው ነኝ። በጣም ሁሉን ነገር ሰፍ አድርጌው በቃ ይሄ ምድሩ ቶሎ ለመናደድም ሩቅ ነኝ፣ ቶሎ ምን ለመደሰትም ሩቅ ነኝ። በጣም እንትን እላለሁ። ሌት ሆኜ ነው እንትን እምለው። ግን ምን ያናደዳል እንደው ድንገት? ይሄ ተሳዳቢ ሰው አልወድም። በጣም ነው የሚያስጠላኝ። እውነት ለመናገር የሚሳደብ ሰው በጣም ይጨንቀኛል። ከዛ ውጪ ብዙ ዲስታንስ ስላለኝ ከብዙ ነገሮች ላይ ቶሎ ለመናደድ ነኝ እንጂ። እሺ በቃ ያው የምትናደድበትን ነገር ካወቅኩ እኔም ነገ ለናደድ ስለምችል አውቀን ያልተናገርከው ችግር የለውም። ያው ሚዲያ ላይ ከተናገርኩኝ ከስር ኮሜንት ላይ እንደዚህ ብለው ይናገሩና በደንብ ነው የሚያናድዱኝ። እኔም ትቼዋለሁ። ሽበት ከማወጣ ይሻለኛል። ሚኪ ያው ከልጅ ልጅ መለየት ባይቻልም ከዝማሬዎች ይሄን ማለት ባይቻልም ግን ህይወቴን ይገልጥልኛል፣ ይሄ እኔን ይነካኛል ብለህ የምታስበው ከአንተ ዝማሬዎች? በዚህ አጋጣሚ ኦልሞስት ከ16 ያላነሱ ዝማሬዎች አሉ።
ነጠላ ዜማዎች በጣም ብዙ አሉ እና እነዛ ዝማሬዎች ላይ እንዳልሽው ከልጅ ልጅ አይለይም። ያው ፈርስት በምን እጽናናለሁ የሚለውን ዝማሬ በጣም ወደዋለሁ። ምክንያቱም የኔንም የሁሉንም ህይወት ይዳስሳል ብዬ ስለማስብ። ከዛ ባሻገር ግን አንድ ዝማሬ አለ፣ ሞገስ ሆነኸኛል ህይወትና ክብሬ ማምለጫ አለቴ የህይወት አክሊሌ የሚል ዝማሬ አለና እስቲ በዜማ ሞገስ ሆነኸኛል ህይወትና ክብሬ ማምለጫ አለቴ የህይወት አክሊሌ ፈቅደ የወደድከኝ የነፍሴ አለኝታ ምስጋና አቀርባለሁ ለሰራዊት ጌታ ምስጋና አቀርባለሁ ለሰራዊት ጌታ። ይህን የሚመስል ዝማሬ እጅግ ድንቅ ዝማሬ ነው። ዝማሬ መላእክትን ያሰማልን። አሁንም ብዙ ሰዎች እኛ አናውቅም እንጂ የሆነ ሰው ጋር ደርሶ እንደዚሁ የሚነኩበት የሚጽናኑበት ሰዎች ይኖራሉ። ትክክል። በተለይ በምን እጽናናለሁ ያልገባበት ቤት የለም። እንግዲህ ያው ይታወቃል። በምን እጽናናለሁ ያላንኳኳው ጓዳ የለም። ሁሉም ሰው በጭንቀቱ ጊዜ በሀዘኑ ጊዜ በምን እጽናናለሁ ባለ ሰዓት አማኑኤል ከሱ ጋር እንዳለ እያሰበ ይጽናናል። ትክክል። በምን እጽናናለሁ ነው የዘመርከው? ኮዬ አካባቢ ወደ ኮዬ ስትገባ ነው አሉ። ያ ነገር እውነት ነው? ይሄ አንድ ልጅ የሱ ወሬ ነው። ኧረ ያው እኔ መጀመሪያ እንዲሁ ጨዋታ ለማድመቅና ለማሳመር ያክል ወደ ገርጂ ነበር የምኖረው። እንግዲህ እኔ በኮዬ ስገባ ምንም ነገር የለም ነበረ፣ መብራት ራሱ የለም ነበረ። አማኑኤል መብራት ስለሆነ አማኑኤል መብራት ሆነኝና በምን እጽናናለሁ እያልኩ ቀይን ሸክፌ የወጣሁት። ያው ግን ለጨዋታ ነው። አንድ ወዳጄ እንደዚህ እያለ ያበሽከኛልና በጣም ደስ ይላል። ሌሎችም ዝማሬዎች እንዲህ ሰው ዘንድ ደርሶ እንዲጽናኑበት እንዲማሩበት ያድርግልን። አሜን። ምኞታችንም ነው። አሁን ምን እንጠብቅ? እስካሁን በነጠላ ዜማ መታሃል፣ ብዙ ዜማዎችን ብዙ ዝማሬዎችን አቅርበልናል። ከዚህ በኋላ ምን እንጠብቅ? ከዚህ በኋላ እንግዲህ እግዚአብሔር ቢወድና ቢፈቅድ በጣም በቅርብ ቀን እግዚአብሔር ቢፈቅድ የብዙ ምዕመናን የወዳጆቼ ጸሎት ቢረዳኝ ሙሉ የዝማሬ አልበም አዘጋጅቼ ጨርሻለሁ። እንግዲህ ሰው ይዳነበት፣ እኛ የአቅማችንን ሞክረናል። እግዚአብሔር ተጨምሮበት ደግሞ ይህንን ዝማሬ ወደ ምዕመኑ አደርሳለሁ ብዬ አስባለሁ። በግጥም በዜማ እነማን ተሳትፈዋል? በግጥምና በዜማ በጣም ጥሩ ሀሳብና ጥሩ መልእክት ያላቸው ዝማሬዎች ናቸው። በዜማ እነ ዘማሪ ዲያቆን አቤል መክብብ፣ እነ ዘማሪ ዲያቆን ዘላለም ታከለ፣ እነ ዘማሪ ድነቃቸው ፈሰሰ፣ እንዲሁም ደግሞ ዘማሪ ሶሎሞን ዘአረጋዊ ወደ አቡነ አረጋዊ የተዘነው ለኛም ብዙ ዝማሬዎችን ሰርተናል። በጣም ደግሞ ከተካወቅሽው ልጁ የሚያነሳቸው ሀሳቦች በጣም ይለያሉና ኦልሞስት እንደውም በጣም ብዙ ስራ ከሱ ነው ወስጄ የሰራሁትኝና እነሱ ተሳትፈውበታል። እግዚአብሔር ይፍቀድና እንግዲህ በግጥም ደግሞ ራሱ ሶሎሞን ዘአረጋዊ እነ ዘማሪ ድነቃቸው ፈሰሰ እንደዚህ ጎበዝ ልጅ አለ። በጣም ጥሩ ሀሳብ ጥሩ አይዲያ ይዞ የሚመጣ ልጅ ነው። ከመጽሐፍ ቅዱስም በደንብ አድርጎ የሚሰራ ልጅ ነው። ራሴም የተሳተፍኩባቸው ስራዎች አሉ። ግጥሙንም ደግሞ ብዙ መምህራኖችም እያዩትኝም ነው። አሁንም ድጋሚ የበለጠ ደግሞ እንከልሰዋለን። ሌላም ስራ ደግሞ እንጨምርበታለን ከመምህራኖች እየጠየቀን ስለሆነ እግዚአብሔር ቢወድና ቢፈቅድ ደግሞ ጥሩ መምህራኖችም ቃል የገቡልን አሉ። እነሱም ይሰጡናል። እንግዲህ ለምዕመኑ ጥሩ ስራ ቤተክርስቲያንን ስርዓቷን የጠበቀ ዶግሟና ትውፊቷን ቀኖናዋን የጠበቀ ዝማሬ እንሰራለን ብዬ አስባለሁ። እንግዲህ ጸሎታቸው ይርዳን። ሁሉ እግዚአብሔር ያግዘን። እኛም ደግሞ ሰምተን የምንጽናናበት ምንማርበት ያድርግልን። አሜን አሜን። በምን እጽናናለሁ ከሌለኝ ልበረታ ካላገዝከኝ በማን ተጻፈ? ግጥሙ የተጻፈው በዘማሪት ሀገሬ ነው። ዘማሪት ሀገሬ የገብርኤል ፍሬ ስሟም ግጥም ነው። የአባቷን ስም ነው የጻፍኩት ያወጣሁላት። የገብርኤል ፍሬ ሀገሬ ነሽ አያሌው ነው ስሟ፣ ትክክለኛ ስሟ።
እና እሷ ነች ግጥሙን የጻፈችው። ዜማውን ደግሞ ዘማሪ ዲያቆን ዘላለም ታከለ ነው። ግን ይሄ ሁላ ደግሞ ስናወራ ከዚህ በፊት በደንብ እንደውም አጋጣሚ ሆኖ እድሉን አግኝቼ ስላልተናገርኩኝ ይሄን ስራ ሲመጣ ሌላ ታሪኮች እንዳሉት ሆኖ ዘማሪ ቶማስ በርታ ነው ቶሚ መሰንቆ ነው ይዞት የመጣውና ሙሉን እንዳለ የስቱዲዮን የመሳሪያ ተጫዋቹን የግጥሙን የዜማውን ከት ይሄው ሚኪ ስጦታ ተብሎ ነው የተሰጠኝና በዚህ አጋጣሚ ቶሚ በጣም አመሰግናለሁ። ለብዙ አገልጋዮችም ቶሚ ለሁላችን በየአመቱ አንድ ጊዜ ቅዱስ አማኑኤል መዝሙር ያሰራል፣ በራሱ ወጪ በራሱ ግጥም ዜማ ያሰራል። በደንብ ከዛ ሰው ዘንድ እንዲደርስ ያደርጋል። ሁላችንም አሰርቶናል ቶሚ። በዚህ አጋጣሚ በጣም ቴንኪው ማለት ፈልጋለሁ። እግዚአብሔር ያክብርልን ማለት ፈልጋለሁ። እና ይሄን ይመስላል የመዝሙሩ አመጣጥ። ግጥሙን ዘማሪ ታገሪ ናት የጻፈችው፣ ዜማውን ደግሞ ዘማሪ ዲያቆን ዘላለም ታከለ ነው የሰራው። እንደዚህ ደግሞ በቋንቋ አይነሽ ሚዲያ ተላልፎ ብዙ ተመልካችና ብዙ እይታን አግኝቷል። እንግዲህ ብዙ ሰውን ህይወት ደግሞ ይለውጣል ብዬም ተስፋ አደርጋለሁ። የተናገሩትን ብዙ ሰዎች የሚገጥሙኝም ሰዎች አሉ። በአጋጣሚ እንደዚህ በጣም ያዘኑ ሰዎች አጋጣሚ ሆኖ መዝሙሩ ደስታም ላይ ይሆናል ሀዘንም ላይ ይሆናልና ብዙ የሚያጋጥሙኝ ሰዎች አሉ። እንግዲህ እግዚአብሔር ይመስገን ከዚህ በለጠ ደግሞ ፍሬ የሚያፈራ ያደርግልን። የእይታ ቁጥር መጨመሩ ሳይሆን ሰው ዘንድ መድረሱ ነው። የእይታ ቁጥሩን እኛ የምናስበው ሰው ዘንድ ደርሷል ማለት ነው። የሆነ ሰው ተምሮበታል ተዘንጥቷል የሚለው ነው የሚያጽናናን እኛ በትክክል እንጂ 20 ሚሊዮን 30 ሚሊዮን ቢታይ ሰው ዘንድ ካልደረሰ ትርጉም የለውም። ይሄ ሰው ዘንድ መድረሱ ነው የሚያሳስበው። ይሄ እንዳለ ሆኖ ሚኪ የአንተ መዝሙሮች የሚለቀቁበት ሚዲያ ምንድን ነው? ዩቲዩብስ አለ ወይ? አዎ የራሴ ዩቲዩብ አለ። መጽናኛ የቋንቋ አይነሽ ላይ ስለተለቀቀ በመጽናኛ ላይ የተለቀቀው በቋንቋ አይነሽ ሚዲያ ነው። የራሴ ዩቲዩብ አለኝ ዘማሪ ሚኪያስ ኦፊሻል የሚል የራሴ ዩቲዩብ አለኝ። ከ25,000 በላይ ሰብስክራይብ አለው። እዛ ላይ ነው አብዛኞቹ ስራዎችን የምለቀው። አሁንም ወደፊትም ደግሞ የምለቀው የራሴ ሙሉ አልበሜን እዛው ላይ ነው የምለቀውና ከወዲሁ እንደውም በዚህ አጋጣሚ ሰብስክራይብ እያደረጋችሁ የሚለቀቁትን መዝሙሮች እንድትከታተሉ የዘማሪ ሚኪያስ አረጋዊን ዩቲዩብ ዘማሪ አረጋዊ ኦፊሻል ዩቲዩብን ሰብስክራይብ ያደረጋችሁ ለሌሎችም ሼር እያደረጋችሁ የአገልጋይ ትርፉ ዝማሬዎቹን ሰርቶ ቤቱ መቀመጡ ሳይሆን እናንተ ጋር መድረስ ነው። እናንተ ጋር ደግሞ ሲደርስ ለሌሎች ማድረስ ይሄ ራሱ አንድ አገልግሎት ነው። ግዴታ መዘመር የለባችሁም። የዘመረውን ሰው ለሆነ ሰው ማድረስ እንደዘመራችሁት ነው ዋጋውና እባካችሁን ሰብስክራይብ ያደረጋችሁ ሼር እያደረጋችሁ የተሰማችሁን ኮሜንት እየጻፋችሁ የዘማሪ ሚኪያስ አረጋዊን ዩቲዩብ እንድትቀላቀሉ እመክራለሁ። መርጋብራችን ወይም ውይይታችን ከመጨረሳችን በፊት ሚኪ የምታስተላልፈው መልእክት ካለ? መልእክቴ ምንድነው? ያው እኛ አገልጋዮችና የአገልጋዮች በረሃ ግብር የዘማሪያን ወግ እንደመሆኑ መጠን እግዚአብሔር አምላክ ሁላችንንም ይርዳንና ያግዘንና ተባብረን እቺን ቤተክርስቲያን በፍቅርና በአንድነት በመተሳሰብ ሆነን እናገልግላት ነው ትልቁ መልእክት ይሄ ነው። ሌላው እንግዲህ እግዚአብሔር ይጨመርበት ለእያንዳንዱ አገልግሎታችን። አሜን አሜን። እስቲ ትንሽ በመነጽናናለው ከሌለህኝ ብትልልን? እሺ እንሞክር። በምን እጽናናለሁ ከሌለኝ፣ በምን ልበረታ ካላገዝከኝ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። በምን እጽናናለሁ ከሌለኝ፣ በምን ልበረታ ካላገዝከኝ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ፣ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ሸክም ለከበደ ማረፊያ ነህ፣ እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ
በለምለም መስክ ያቆመኝ ፍቅር ነው የሚያሰማራኝ በለምለም መስክ ያቆመኝ ቸር አባቴ እውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለህ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ለመሪ ተጓዝኩኝ ሌቱን በብርሃን ባንታየ ሆይ መሻገር ተጓዝኩኝ ሌቱን በብርሃን ባንታየ ሆይ መሻገር ቸር አባቴ እውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ። ዝማሬ መላእክትን ያሰማልን፣ ጸጋውን ያብዛልን፣ የበለጠ ደግሞ የምታገለግልበትን እድሜውን ያድልልን። ውድ የሚዲያችን ተከታታዮች እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። ይህ የዘማሪያን ወግ መርሃ ግብራችን ነው። ሁልጊዜ በሳምንት የምናቀርበው ከዚህ በኋላ እንቀጥላለን። እስካሁን ድረስ ሳንቀረው ስለቆየን ይቅርታ እየጠየቅን ቻናሉን ሰብስክራይብ ያደረጋችሁ ለሌሎች ያደረጋችሁ እንድታደርሱ በትህትና እንጠይቃለን። እግዚአብሔር ያክብርልን።